አደይ ድራማ ክፍል 48 እንግዲህ ሊዲያ ከታገተችበት ትመለሳለን ብለን ስንጠብቅ ነገር ግን በዛው የኋሸታ ሆና እንድትቀርና ጫካ ውስጥ ገሎ ጥሏታል ማለት ነው። ይሄን ያደረገው ደግሞ ናኦል ነው። ይሄንን ነገር ቤዛ አይታ ስለነበር ቤዛ ልትናገርበት ስለምትችል ናኦል አሁን ላይ ቤዛ ላይ ዛቻና ማስፈራሪያ እያደረሰባት ነው። አንድ ነገር ትንፍሽ ብቴን የማደርገውን አውቃለሁ። እዚህ ቤት ለቅቄ እሄዳለሁና እወጣለሁ ብለሽ ካሰብሽ ወርድ ከራሴ ራስሽን ካልፈለግሽው እዚህ ቤት ለቀሽ መውጣት ትችያለሽ እያላት ነበር። አሁን ላይ ቤዛ በጣም ጭንቀት ውስጥ ናት ማለት ነው። ይሄን ነገር እያወቀች ቤዛ መገደሏን እያወቀች እሷም እንደነሱ አብራ እየፈለገች ትገኛለች። ነገር ግን ይህን መረጃ እንዳወጣች ካወቀ ናኦል ቤዛንም ሊያሰናብታት ይችላል ማለት ነው። አሁን ላይ ደግሞ ለምለምም ዴቭም ጠርጥረዋል። ማን ነው የወሰዳት? የት ነው የታገተችው? አንተን ያገትካት እያሉ ሁሉም ናኦል ላይ እጃቸውን መቀሰር ጀምረዋል። ፍቅርን ጠይቀዋት ነበር። ፍቅር ግን እሷ እንዳላሰገተቻት እና የእሷ እጅ እንደሌለበት እየተናገረች ትገኛለች። አሁን ላይ ዴቭ በጭንቀት ሊሞት ነው። አደይ የት እንዳለች ምን እንደሆነች አይታወቅም። ሊዲያ አደይም እንደዛው እየፈለገች ትገኛለች። አሁን ላይ ቤዛ ቤቱ ውስጥ መታ እስስት ሆና ነበር። ሁሉ ላይ አዛዥ ሆናለሁ አለቃ ሆናለሁ ብላ እንግዲህ ሁሉንም ማዘዝ ጀምራ ነበረ። የኤላንም ሀብትና ንብረቱን ወርሳ ለመሄድ አስባ ነበር የመጣችው እንጂ ባርኮትን አፍቅረው እንዳልሆነ በዛሬው ክፍል በደንብ ታውቋል። በትክክለኛው የመጣችበት መንገድ እንግዲህ የነ ኤላን ቤት ለመውረስ ነው። የሆነ መረጃ አሳይታ የሆነ ፋይል ኤላ ላይ ይዛበታለች። እሱም ፋይል አሳይታ እንግዲህ ቤታቸውን ለመዝረፍ ነበር ወደዛ ቤት የመጣችው። ነገር ግን እንግዲህ በእሷ ላይ ናኦል መጥቶ እንግዲህ እንድትንሸዋከክ እየተንሸዋከከች እና እየፈራች እንድትኖር አድርጓታል ማለት ነው። ሌላ ፍቅር ናት አንደኛዋ። ፍቅር እንግዲህ ለምለምንና አደይን እዛ ቤት እንዲያስወጣላት ቤዛንም ጨምሮ እንዲያስወግድላት ነበር ይዛው እየመጣችው። ነገር ግን ለምለምንና አደይን ሲሞክራቸው እነሱ እምቢ ስላሉት ፈቃደኛ አልሆንለት ስላሉ እንግዲህ ሊዲያን ነበር አታሎ ስራ ትሰሪያለሽ በማለት ራስን ትቀይራለሽ ብሎ ቤት ውስጥ አስወጥቶ እንግዲህ ወስዶ እንድትገደል አድርጓታል ማለት ነው። አሁን ላይ አዛዡም አለቃውም በሴቶቹን በሙሉ ሊጨርሳቸው ያሰበው ናኦል ነው ማለት ነው። ፍቅርንም እንግዲህ የያዘችበትን ፋይል እንዲያጠፋላት ካላጠፋላት ግን በቢላዋ እገልሻለሁ እያለ እንግዲህ እያስፈራራት ነበረ። በዚህ አጋጣሚ ነበረ ቤዛ ደርሳ እንግዲህ ናኦል ፍቅርንም ሊያሰናብታት ሲል ከመሞት ያዳነቻት። አሁን ላይ ፍቅርን ፋይሉን አጥፊ እያላት ነው። ፍላሹን ሰጥተዋለች። አሁንም ቢሆን ሌላ ፋይል ይዛበት ከሆነ ፍቅርንም ወደዛው ሊያሰናብታት ትንሽ ነው የቀረው። ነገር ግን ከሁሉም በላይ እያሳሰበኝ ያለው አሁን ላይ ናኦል ማንን ሊገል ይችላል፣ ማንን ሊያግት ይችላል ብዬ ሳስብ ቤዛን ነው። ምክንያቱም ሁሉንም ነገር የምታቅ ቤዛ ናት። ወደዛ ሲወስዳት አይተዋለች። የሆነውን የተደረገውን በሙሉ ምን ሊያደርግ እንደመጣ ሁሉ በደንብ ታውቃለች ማለት ነው። እንግዲህ ናኦል ቤዛን ሊዲያን ከወሰደ በኋላ ፍቅር ላይ ያለውን ፋይል አስጠፍቶ ቤዛን ደግሞ ከሱ ጋር እንድትሰራ ለምለምንና አደይን እንደፈለገ ማድረግ እንዲችል እንድታግዘው አድርጓታል ማለት ነው። አብረው እየሰሩ ይገኛሉ። ነገር ግን ቤዛ የሆነ ሚስጥር ካወጣች ያልቅላታል ማለት ነው። ናኦል አሁን ላይ ለምለም ስለጠረጠረችው አንተና ያገትካት የት ነው ያደረካት እያለችው ስለሆነ ለምለምን ምናልባት ፈልጋ ሳይሆን ሳትፈልግ አግቶ እንግዲህ የሊዲያ ነጻ ፈንታ ሊያደርስባት ይችላል። በመጨረሻ እንግዲህ ኤላ ከውጭ ነበረ ከፖሊሶች ስልክ ተደውሎለት ሊዲያ ተገላ ጫካ ውስጥ እንደተገኘች ሊዲያ ብለው ባይነግሩትም የሆነች ሴት ጫካ ውስጥ እንደተገኘች ሞታ እንደተገኘች ነግሮታል ማለት ነው። ይህን የሰማው ኤላ በጣም ተደናግጦ ሄዶ እንግዲህ ለዴብም ለንለምለም ሁሉም ነግሯቸዋል እንደሞተች። ነገር ግን የእውነት የሞተችው ሊዲያ ወይስ ደግሞ ተሳስተው የሌላ ሴት አይተው ይሆን ይህንን ስልክ የደወሉት? ነገር ግን እንትናም እያለ ነበረ ለፍቅርም ናኦል ሊዲያ ሞታለች ተመልሳ አትመጣም እያላት ነበር። ምንም እንዳታደርጋት ሊዲያ ምንም አላጠፋችም፣ ምንም አላደረገችም እያለችው ነበረ። ናኦል ግን ሊዲያ እንደሞተችና ተመልሳ እንደማትመጣ ለፍቅር እየነገራት ነበር። ይሄ ነገር ለፍቅር አስደንጋጭ ሆኗል ማለት ነው። ምክንያቱም የሊዲያ ጣፈንታ እሷ ላይም እንደማይደርስ በምንም አይነት ነገር እርግጠኛ አይደለችም። ሰላም ውዴ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ እግዚአብሔር ይመስገን። እንግዲህ አደይ ድራማ ክፍል 48 ዛሬ ተለቋል ማለት ነው። በባለፈው ክፍል እንግዲህ ናኦል ሊዲያን አግቷት ነበረ። ስራ ትሰሪያለሽ፣ ህይወትሽን ትቀይሪያለሽ በማለት ሊዲያን አግቷት ነበር። ነገር ግን
እንዲያግትላት ያመጣችው ፍቅር ለምለምንና አደይን ቢሆንም ነገር ግን ሊዲያ ተላላ ስለሆነች አመነችውና ስለሄደችለት ሊዲያን አግቷት ነበር። ሊዲያን ሲያግታት ደግሞ ቤዛ አይታው ስለነበረ አይታም ዝም ብትል ኖሮ ይሻላት ነበር። ነገር ግን እንዳየችውና ሁሉንም ነገር እንደምታቅ ስትነግረው ሊዲያ ላይ አውሬ ሆኖባታል፣ ቤዛ ላይ ማለት ነውና እሷንም አሁን ላይ እያስፈራራት ይገኛል። ቤዛ ከዛ ቤት እንዴት መውጣት እንዳለባት እያሰበች ነው። ነገር ግን ምንም አይነት መውጫ መግቢያ ቀዳዳ አላገኘችም። ምክንያቱም እዛ ቤት ከቀጠለች ናኦል የሊዲያን ዕጣ ፈንታ ሊያደርስባት ስለሚችል በጣም እየፈራችና እየተንሸዋከከች ትገኛለች። እንደ በፊቱ ምላሷን ማሾል ትታለች። አደይ ላይም ሆነ ለምለም ላይ መጮኋቸውን አቁመዋል ማለት ነው። አሁን ላይ በፍርሃት እየናጡ ነው የሚገኙት ማለት ነው። አደይና ዴቭ እንግዲህ ያው አንድ ላይ እንዲያድሩ አብረው እንድታደር እንድታጽናናው አደይን ጠይቋን ነበር ዴቭ። ይህን ያየችው ፍቅር ደግሞ ተሶርፋ አደይ እዛ ክላስ እንድትወጣና አብረው ከተኛሽ ግን ሌላ ነገር ሊፈጠር እንደሚችል ስላሰበች እንድትወጣ ጠይቃት ነበር። ነገር ግን ዴቭ ከክላሴ እንድትወጣብኝ አልፈልግም፣ አብራኝ እንድትሆን እፈልጋለሁ፣ አታስወጭብኝ፣ አንቺ ውጭልኝ፣ ካልፈልግሽ ግን ሁለታችንም ቤትሽን ለቀን እንወጣልሻለን በማለት እንግዲህ ፍቅርን እንደዚህ አይነት መልስ ሰጥቷት ነበረ። እንግዲህ አደይም ስታጽናናው አድራለች ዴቭን ማለት ነው። ፍለጋቸውን እንግዲህ ቀጥለው ነበረ። ሊዲያ ትገኛለች ብለው ሁሉም በየቦታው እየፈለጓት ነበረ። ስልክ ሲደውሉላትም አይሰራም። የሊዲያ መጥፋት ሁላቸውንም በጣም ቢያስጨንቃቸውም ቤዛ ግን እንዳየችና አይታ እንዳላየች ሰምታ እንዳልሰማች እያለፈች ትገኛለች። ናኦልም እንዲሁም ምንም እንዳልተፈጠረ ምንም እንዳላደረገ አብሮ ዴቭን እንደሚያግዘው ሆኖ እየፈለገ ነበረ። ላይ ናኦልን እየጠረጠሩት ያሉት እነ ደመቀና እነ ለምለም ናቸው። ለምለም እንግዲህ እሱ እንዳገታት ምክንያቱም የሚያሳይ ምልክት አለው። ስራ ስሩ ትቀየራላችሁ እያሉ እንግዲህ እየነገሯት ነበረ። እሷ እንግዲህ ምን አይነት ስራ እንደሆነ በደንብ መጠየቅ ፈልጋለች። ምክንያቱም ስለምትጠራጠራቸው የሆነ ነገር ያደርጉኛል የሚል ጥርጣሬ በውስጧ ስለነበረ እንግዲህ እየጠየቀቻቸው ነበረ። እነሱም አሳማኝ መልስ ስላልሰጧት ለምለም እንግዲህ ስራው ላይ መቀላቀል አልፈለገችም። አሁን ላይ ሊዲያ በየዋህነቷ እንግዲህ ህይወቷን እንድታጣ ተደርጓል ማለት ነው። ዴቭ በጣም አዝኗል ማለት ነው። ከዚህ በኋላ ናኦል ተራ በተራ ልክ የሊዲያን ዕጣ ፈንታ አደይና ለምለም ላይ እንዲሁም ፍቅርና ቤዛ ላይ እንዳያደርስባቸው በጣም እፈራለሁ። ቀጣይ ተረኛ ይሆናል ብዬ የማስበው ለመገመት ትንሽ ቢከብድም ቤዛም የእሱን ሚስጥር ስለምታውቅ ትናገርብኛለች በማለት እሷንም ማስወገድ ይፈልጋል። ለምን ተጠራጥረው ሄዳ አንተ ነህ ስላለችው ማን እንደነገራት ሲጠይቃት እንግዲህ ቤዛን ነው ሊጠረጥረ የሚችለው። ምክንያቱም ቤዛ ስለምታውቅ ማለት ነው። እና ለምለም ላይም እንግዲህ ሊያቀስርባት ይችላል። በሌላ በኩል ፍቅር ናት ዋነኛዋና አንደኛዋ። በእርግጥ ፍላሹን ሰጥታለች። መረጃውን ካጠፋች ምንም ላይ ያደርግላት ይችላል። ነገር ግን ፍቅር እዚህ ቤት እንዴት ልታስወጣው ትችላለች? ከመግደልም አልፎ የፍቅርን ሀብት ንብረቷንም ሊወርሳት ይችላል እያስፈራራ ማለት ነው። እና አሁን ላይ ባርኮት ወደ ቤት ባይመጣም ናኦል ግን ቤቱን አሁን ላይ እያተራመሰው ይገኛል ማለት ነው። ፍቅር እንግዲህ ዴቭን ለማግኘት ሊዲያና ለምለምን ቤዛን ሁሉንም እዛ ቤት እንዲያስወጣላት ነበር የጠየቀችው። ነገር ግን ነገሩ ተቀይሮ ወደ እሷ ዙሮባት እሷም እንግዲህ ያሰበችው ነገር ሳይሳካላት ሊዲያ እንግዲህ እዚህ ድራማ ውስጥ አትኖርም ማለት ነው። ከሞተች በጣም ነው የሚያሳዝነው። እውነት ለመናገር አንዳንዴ የዋህነታችንና ጅልነታችን ምን ያክል እንደሚጎዳን ነው። እንግዲህ ናኦል ሲመጣ ለስራ ነበረ ተለሳልሶ እየገባው። አሁን ላይ ግን ዴቭም ሁሉም ሰዎች ነቅተዋል። አሁን ላይ ማን እንደገደላት በደንብ የሚታወቅ ይመስለኛል። ለምለም አሁን ላይ ሄዳ ለፖሊስ እንደምታመለክት እየነገረችው ነበር። አሁን ላይ ናኦል ከተያዘ ምናልባት ፍቅርና ቤዛም በሰላም እዛው እየተጨቃጨቁ ሊኖሩ ይችላሉ። ነገር ግን የናኦልን ሚስጥር ካላጋለጡ ቤዛና ፍቅር አሁንም የነሱ ስቃይ እንዲሁ ይቀጥላል ማለት ነው። እንግዲህ በቀጣይ ክፍል የሚፈጠረውን እየገመታችሁ እስከዛው ባይ ባይ።